የመጣሁት ባለፈው በዚህኛው ቪዲዮ ላይ ኮሜንት ሰጥታችሁኝ ነበር 11ኛው ጥያቄ ማለት ነው። እና የ11ኛው ጥያቄ ላይ ጥያቄው የሚለው የነበረው ክሎሪን ፍሎራይድ ነበረ፣ ግን ከታይፒንግ ስህተት ነው የታይፒንግ ስህተት ነው። ነገር ግን በሚታይል የሚሰራልን ስላላችሁ አም ሶሪ በጣም ቆይቼ ስለመለስኩላችሁ በሚታይል እንሰራለን ማለት ነው። ጥያቄያችሁ ምንድን ነው የሚለን how many non-bonding electron pairs are present on the central atom in methyl? A2, B3, C0, D1 ነው። ይሄንን ጥያቄው የሚለው ነን ቦንዲንግ ፔሮች ከሴንትራል አተሙ ማለት ነው። ያው ሴንትራል አተማችን አሁን ካርበን ነው አይደለ? ካርበን ላይ ያለው ሴንትራል አተም ነን ቦንዲንግ ፔር ወይም ደግሞ ፔር ያላደረገው ቦንዲንጉ ስንት ነው ነው። ይህንን ጥያቄ ለመስራት የተወሰኑ ስቴፖችን እንሄዳለን። የመጀመሪያው ስቴፕ ምንድን ነው የሚሆነው? ስቴፕ 1 ሴንትራል አተሙን እናወጣለን። ካርበን ኢዝ ሴንትራል አተም ምክንያቱም ለምንድን ነው ሃይ የሆነ ቫላንሲ ስላለው ማለት ነው። ሃይድሮጅን ደግሞ ሴንትራል አተም መሆን አይችልም። ኔክስት ምንድነው የምናደርገው? ካውንት ቫላንስ ኤሌክትሮን የእያንዳንዱ የሴንትራል አተሙንም የተርሚናል አተሙንም ካውንት እናደርጋለን፣ እንቆጥራለን። ካርበን ስንት ነው ኤሌክትሮኑ? 4 ነው አይደለ? ሃይድሮጅን ደግሞ 3 ሃይድሮጅን ስለሆነ የተሰጠን 3 ሲባዛ በ1 ምክንያቱም ሃይድሮጅን አንድ ኤሌክትሮን ብቻ ስላለው 3 ሲባዛ በ1 3 ይሆናል። አጠቃላይ ስንደምራቸው ደግሞ 7 ኤሌክትሮን እናገኛለን ማለት ነው። ከዛ ምንድነው የምናደርገው? ቦንድ ፎርም እናደርጋለን። ያው እዚህ ጋር በምታዩት መሰረት ቦንድ አድርገናል። ቦንድ ካደረግን በኋላ ምንድነው የምናደርገው? ሴንትራል አተሙ ላይ የቀረውን ሎን ፔር ደግሞ እናስቀምጣለን። እዚህ ጋር ሴንትራል አተሙ ላይ የቀረው ሎን ፔር ስንት ነው? 1 ነው አይደለ? ሁሌም ቢሆን አንድ ከቀረ ሴንትራል አተሙ ላይ ልክ እንደ ነን ቦንዲንግ ፔር አይቆጠርም። ምክንያቱም ሴንትራል አተሙ ላይ ቦንዲንግ ፔር ወይም ደግሞ ሎን ፔር አለ ለመባል ነን ቦንዲንግ ፔር አለ ለመባል ግዴታ በሆል ነምበር መቀመጥ አለባቸው። አንድ ከሆነ ራዲካል ነው የሚባለው ወይም ደግሞ አምፔር ነው የሚባለው። ዴሲማልም ከመጣ አይሆንም። እዚህ ጋር በደንብ ማየት ያለብን ሴንትራል አተሙ ላይ አንድ ኤሌክትሮን ከቀረ ራዲካል ወይም አምፔርድ ይባላል። 2 ኤሌክትሮን ከቀረ ደግሞ ሎን ፔር ይባላል። ምክንያቱም ፔር የምንለው ራሱ ጥንድ ነው አይደለ? በውስጡ ስንት መያዝ አለበት? 2 አይደለ? ምክንያቱም አንድ ቦንድ ለመስራት ስንት ኤሌክትሮን ነው የምንጠቀመው? 2 ኤሌክትሮን ነው አይደለ? መሀል ላይ ያለው እዚህ ጋር መሀል ላይ ያለው ምንድነው? ራዲካል ነው እንጂ ቦንዲንግ ፔር አይደለም ማለት ነው። ዋነኛው ፎርሙላችን የምንጠቀመው ሎን ፔር ለማግኘት የመጀመሪያው ቫላንስ ኤሌክትሮን ሲቀነስ ቦንድስ የቫላንስ ኤሌክትሮናችን አለ። ከዛ ደግሞ ሲቀነስ የቦንዶቹ ቫላንስ ኤሌክትሮን የምንወስደው የሴንትራል አተሙን ነው። የሴንትራል አተሙ ቶታል ቫላንስ ኤሌክትሮን 4 ነው የካርበን። ከዛ ቦንድ ያደረገው ደግሞ ከስንት ሃይድሮጅን ጋር ነው? ከ3 አይደለ? 3 ቦንዲንግ ፔሮች አሉ ሲካፈል ለሁለት ስናካፍለው ስንት ይመጣልናል? 1/2 ይመጣል። ከዛ ስናካፍለው 0.5 አይደለ? ይሄ ደግሞ በሆል ነምበር ስላልተቀመጠ በዴሲማል ነምበር እንዲሁም ደግሞ ኦድ ነምበር ከተቀመጡ ልክ እንደ ፔርድ አንቆጥራቸውም። ስለዚህ ይሄ ምንድነው? ሪዛልታንቱ ሪዛልታንት ኢዝ ናት ሆል ነምበር። ሎን ፔራችን ምን ይሆናል? ሴንትራል አተሙ ላይ ያለው 0 ይሆናል ማለት ነው። ስለዚህ ፋይናሊ የመጨረሻ መልሳችን የሚሆነው 0 ነው። ይኸው እዚህ ጋር እንደምታዩት 4 ሲቀነስ 3 አደረግን ሲካፈል ለ2 ከዛ በኋላ ስንት አገኘን? 1/2 ያው 0.5 ማለት ነው። ስለዚህ ይሄ ሎን ፔራችን 0 ነው ማለት ነው። በመጨረሻም መልሳችን ሲ ኖ ሎን ፔር እንላለን። ያ ማለት ራዲካል ነው ያገኘ ነው። ስለዚህ ኖ ሎን ፔር እንላለን ማለት ነው። አይ ሆፕ ግልጽ የሆነላችሁ ይመስለኛል። ሌሎች ጥያቄዎች ካሏችሁም እንደዚሁ ኮሜንት ማድረግ አትርሱ። ቴንክ ዩ ፎር ዋቺንግ ዲስ ኢዝ ኦል አባውት